ወአለይኩም ወራህመቱላህ ወበረካቱ ሐባይቢ እዚህ ገባ መስል የምታዩት የኢትዮጵያ ወንድማችን ይሄን አረብ እንግዲህ በሳውዲ አረቢያ መካ ላይ ገሎት ይሄ ልጅ እንግዲህ እየተፈለገ ነው። ተይዟል አልተያዘም የሚለውን በመጨረሻ አንድ ቪዲዮ አለ፣ እሱን ማሳያችሁ ይሆናል። ግን እስከ መጨረሻው በደንብ አዳምጡኝ። በነገራችን ላይ እንግዲህ ሳውዲ አረቢያ ላይ አንድ ነፍስን ያጠፋ የሱም ነፍስ ይጠፋል፣ የገደለ ይገደላል። ይሄ የሀገሪቷ ህግ ነው። ግን ይሄ ልጅ አሁን የፈለገ ነገር ቢያጋጥመው የሰራው ትልቅ ወንጀል ነው። አረቦችም እንግዲህ አሁን የተለያዩ ትልልቅ ቲክቶከሮችን ፎሎ ያላቸው ፔጃቸው ላይ ለጥፎ ይሄ ልጅ እንዲያዝ እያስፈለጉት ነው። በመቀጠል ይሄ ልጅ እንግዲህ በአጠፋው ጥፋት እንግዲህ በሰራው ወንጀል በርካታ ኢትዮጵያኖች አደጋ ላይ ናቸው። ለምን ብትሉኝ በአሁን ሰዓት ላይ ይሄ ልጅ እንግዲህ ለመያዝ በየቦታው ተፍቲሽ ነው፣ ፍተሻ ተጀምረዋል፣ አፈሳ ተጀምረዋል። እንግዲህ በየቤቱ እየሄዱ እየፈተሹ መንገድ ላይ የሚያስቆሙ እየፈተሹ እየጠየቁ ነው። ስለዚህ አሁን ማንም ኢትዮጵያዊ በዚህ ልጅ ምክንያት እየተፈተሸ እየተያዘ መኖሪያ ፈቃድ የሌላቸው በህገ ወጥ መንገድ ሄዱት እየተያዙ እስር ቤት እየገቡ ነው። እና ይሄ ልጅ ተይዟል አልተያዘ የሚለው የሆነ ሰው እንግዲህ ይህን ቪዲዮ ለቆታል። እዚህ ጋር በምታዩት ቪዲዮ እሱ ነው እሱ አይደለም የሚለው እኔ አላቅም። ግን የሟች ቤተሰቦች እንዳልተያዘ ያው ገዳዩ እስካሁን እንዳልተያዘ ነው እየተናገረ ያሉት። እኔ በተለያየ ቦታ እንግዲህ አረቦች ከለቀቁ ወይ ጽሁፍ ምናምን ስፈልግ ተይዟል የሚል ነገር ያገኘሁት ነገር የለም። እና ሁላችሁም እኔ ማስተላልፈው ዋና መልእክቴ እባካችሁን ጥንቃቄ አድርጉ። በአሁኑ ሰዓት ላይ በጣም ፍተሻ ስለሚበዛ እናንተም በዚህ አጋጣሚ ወረቀት ከሌላችሁ ፈቃድ የሌላችሁ ጥንቃቄ ማድረግ አለባችሁ። እና በየቦታው ተፍቲሽ ነው፣ ራሳችሁን ጠብቁ። በተረፈ ይሄ ልጅ ትልቅ ወንጀል ነው የሰራው፣ አንድ ነፍስን ያጠፋው። በዛ ደግሞ ያው ይጠየቃል። ግማሹ አይ ሀገር ላይ ገብተዋል፣ ድንበር ላይ እየተሻገረ ነው፣ ሰውየው ደሞዝ አልሰጠውም። የተለያየ ኮሜንት እያነበብኩ ነው። የፈለገ ነገር ገመዙን ቢከለክለው የሰውን ነፍስ ግን ማጥፋት አይቻልም። በእኛ በእስልምና አንዲትን ነፍስ ያጠፋ ምድር ላይ ያለ ሰው ሁሉ እንዳጠፋ ነው። አንዲትን ነፍስ ያዳነ ደግሞ ምድር ላይ ያለው ሰው ሁሉ እንዳዳነ ነው። ስለዚህ አሁን በኃይለኛው ተፍቲሽ አለ፣ ፍተሻ አለ። እባካችሁን እዛ ያላችሁ እህትና ወንድሞቼ ጥንቃቄ አድርጉ። ወረቀት የሌላችሁ መኖሪያ ፈቃድ የሌላችሁ እባካችሁን ጥንቃቄ አድርጉ። አዲስ ነገር ካለ መረጃ ማሳወቃችሁ ይሆናል። እስካሁን ድረስ ይህንን የሰማሁት። ቪዲዮውን ሼር፣ ሪፖስት፣ ላይክ ሆኑ ሴት የሚደፍሩ ሌቦች ናቸው እዚህ እየመጡ አረቂና የሚሸጡትና ሌባ የሚሆኑት። ወላሂ ለአዚም ምንም አይነት ስርዓት የሌላቸው ልጆች ናቸው። እዚህም ስርዓት አጥተው ሀገሪቷን ያበላሿል። ሳውዲ አረቢያ ከዛሬ 10 ዓመት 78 ዓመት በፊት እንደዚህ አልነበረችም። ሙቤ አሁን ነው ጭምልቅልቅ ያደረጓት። አረ እንደዚህ አልነበረም ሳውዲ እንዴ! አሁን ነው እንደዚህ እንትን ያሉት እንዴ! እንደዚህ አልነበረም። ኤልያስ ቀጥል ሀቢ ቀጥል አብሽር። እኔ እንግዲህ ስላለው እሷ ልጅ የተናገረችው በቂ ነው። እውነት ለመናገር የማንም እንትን ይሄ ነው እየመጣ እዚህ ብዙ ነገር እየሰሩ ያሉት እዛም ኢትዮጵያ የሚረብሹ ናቸው። አገር አጥፊዎች ናቸው። እውነቷን ምንም እኔ እሷ ጋር ሀሳቧ እንግዳፊ ነው። እውነቷን አለበለዚያም እንዲያው እኮ አስተዳደግ እኮ አለ። አስተዳደግ አንዳንድ ጊዜ ጥሩ ቤተሰብ ያሳደገው ሰው ለሰውም እኮ ያስባል። ሰብአዊነት የሚባል ነገር አለ። እንዲሁ ሃይማኖት ይቀመጥ ችግር የለም። የኢትዮጵያ ክርስቲያን ሙስሊም ብዙ ሆነን እንኖራለን። በዚህ ጉዳይ ምንም ግን አንድ ሰው ህገወጥ ስለሰራ እኔ እንትን ስለሆንኩ ነው ብለው የሚያስታኩል ነገር ነው የሚያዝነኝ። ስለዚህ ልጅቷ ያለችው ሀሳብ ስለገዛኝ ነው። እኔ ግን በርካታ እያስገባዋችሁ ነው፣ ግን እየገባችሁ አይደለም። አስገባኝ ትላላችሁ፣ እያስገባዋችሁ ነው። ለምንድን ነው መግባት ባቸው ላይ ያለውና የጻፉት አይገናኝላቸው። ምን ያውሩ? እውነት ለመናገር ሀገር ሴቶች ሁላችንም ሙስሊም ክርስቲያኖች የሰው ቤት ሽንት ቤት ብና አረቦቹ ላባች ቢክሩንም ሀቅ ስና ሃይማኖታችንን አክብረን ለቤተ ክርስቲያን ረድተን ቤተሰብ ረድተን ጉርስ የሚራገፍበት ሳር ቤት የነበረው ቆርቆሮ ቤት ሰርቶ ጫማ የሌለው ጫማ አድርጎ ልጁ የሚበላው ትምህርት ቤት ሶት የሚሄድ ኢስማኤል ሚዩት አድርግ። ያለፍንበት ሀረብ ሀገር ነው።
ስለዚህ አረብ ሀገር ሊከበር ግድ ይላል፣ በጣም ግድ ይለናል። ለምን ሀገራችን ኖሮ ይሄ ሁሉ ህዝብ ያልቃል? ይሄ ህግ ቢኖር ኖሮ ይሄ ሁሉ ህዝብ ሙስሊም ክርስቲያኑ ያልቃል? ከሁሉም ዜጋ እያለቀ ያለ አይደለም? ስለዚህ ይሄንን እኔ እቃወማለሁ አጥብቄ። ሁላችንም እናውቃለን። ደሃ እኮ ነን። የደሃ ልጅ ማን ነው? የሀብታም ልጅ ከወርቅ ቤት ከእንትን ቤት የመጣ ሁላችንም ከሳር ቤት እና ከቆርቆሮ ቤት ከሚያፈስ ቤት ነው መጣ ነው። ከኪራይ ቤት ሰልችቶን ነው ከኪራይ ቤት ዛሬ አከራይ የሆን ነው። ሀረብ ሀገር ሰርተን ነው። እኔ እውነት ስናገር የደሃ ልጅ ነኝ፣ የገበሬ ልጅ ነኝ። ቆርቆሮ ቤት ቢኖረንም እኔ የለኝም፣ ተከራይቼ ነበር ምኖረው። የቤት ኪራይ ሀታ የቢሬ ውሃ ያማረረኝ ነበር። ሽንት ቤት ጓደኞቼ እንዳይመጡ እንዳይጠቀሙ ከለከል ነበር። ያማሮኝ ነው ልጄን ትቼ የ2 ዓመት ልጅ ትቼ የተሰደድኩ። ዛሬ እኔ አከራይ ነኝ። እግዚአብሔር ይመስገን። ጉልበቴን ቢከፍሉኝም በሃይማኖቴ ሳይነኩኝ አክብሬያቸው አክብረውኝ ነው የኖርኩት። ስለዚህ ሊነኩ አይገባል። እንደውም አሁን ልጅሽ ተመረቀች ልበል? ልጅሽ ስንት ዓመቷ ነው? እንጣይ ተመርቃ ወደ 9 አለፈችልኝ ከ8ኛ ክፍል 15 ዓመቷ። ትልቅ ሆነች። አሁን አድጋለች እኮ። ለዛ ነው አዎ፣ ባለፈው የሆነ ነገር ባለፈው እንትኗን ፖስቻለሁ። አዎ፣ ለዛ ነው እንዴ ልደቷ። ፈጣሪ ያሳድግልሽ። አብሽሪ፣ አንቺ ጀግና ኢትዮጵያዊት ነሽ። ጥሩ ለሀቅ የምትመሰክሪ ነሽ። እኛ እስካወቅኩሽ ድረስ ከሀቅ ወደ ኋላ የምትይ ነገር አይደለሽም። አመሰግናለሁ ሙቤ። እና እኛ ኢትዮጵያኖች የፈለገ በእምነት ብንለያይም ተከባብረን የሰው ሀገር እስካለን ድረስ እኔ አሁን ለእሷ እኔ የሆን ነገር ብትሆን እኔ ካልደረስኩለት ማን ይደርስላታል? እኔ ካልደረስች ማን ይደርስላት? ግን ሀቅ ደግሞ ሀቅ ነው። ካጠፋች ትጂ አጥፍታለች ነው የምለው። ገባችሁ? እኔም ካጠፋው አጥፍተዋል ነው። እና ይሄ ነው። እናንተ ግን እንዴት እንደዚህ ነው? በቃ አላማዋን ታውቃለች። የወጣችበትን አላማ አውቃ አላማዋ ላይ ጸንታ ይሄው ለሁሉ ጊዜ ታግላ ልጇንም እሷንም ህይወት ለመቀየር ትችላለች። ይሄ ነው። አንዳንዱ ግን ከሀገር ሲመጣ ምድረ ዱርዬ ምድረ መጥ እዛ ሀገር ላይ ወንጀለኛ የነበር እዚህ ይመጣል። እዚህ መጥ የሰው ሀገር ሄዶ ደግሞ እዛ እንደሚሰራውን ወንጀል እዚህ ልስራ ሲል አይሆንም። የሰው ሀገር ነው ያለው። በዚህ የተነሳ ብዙ እህቱ ወንድሞቻችን መከራ ይደርስባቸውን እየታፈሱ ነው። በዚህ ልጅ የተነሳ ደብቃችሁ ደግሞ ያስቀመጣችሁት ሌላውን ኢትዮጵያ እንዲታፈስ እያደረጋችሁ መሆኑን እወቁት። ኦኬ ያ ረቢ፣ ከላይ የገባሽው አንድ ነው ስማ። ሰላም አለይኩም ያ ረቢ፣ መጨረሻዬን አሳምርልኝ። ወአለይኩም ሰላም። የኛንም አሳምርልን ያ ረብ። መጨረሻችን አሳምርልን ነው የሚለው፣ ለብቻ አይደለም ለሁሉም ሙስሊም። እሺ እሺ፣ ኸይር ነው። ወደ መልእክትሽ። ደህና ዋላችሁ? አልሐምዱሊላህ። ሰላም ከታች ከላይም ያላችሁ ሁሉም ሰላም አለይኩም ብያለሁ። ወአለይኩም ሰላም። እና አንድ አስተያየት ብቻ ነው አለኝ። ኦኬ፣ ቶሎ ቶሎ በያ። እሺ፣ ሰው እየጠበቀ ነው። እሺ፣ ቶሎ ቶሎ እያላችሁ እንትን አትበሉ። እሺ፣ ኦኬ ሲስተር፣ አንቺ ታችሁና እታች አዳምጪ። አሁን አንዳንድ ሰዎች ማለት ቶሎ ቶሎ በለዋ። ከገባችሁ አይቀር ሀሳባችሁን ወደ ፖይንታችሁ ግቡ። ኦኬ፣ እሺ፣ ቀጣይ እስማኤል። مرحبا السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. جزاك الله خير حبيبي. وإياك. زفنوا تمشي كان سنة اوكي زفنوا يربشن من كان سوسنما ኦኬ መቼም የአረብ ሀገር ጉዳይ በጀማ ስለሆነ የምናድረው አንዳንዴ እንደዚህ አይነት ነገር ያጋጥማል እና ወላሂ በጣም ነው የሚያሳዝነው። ሙቢዋ ይሄ አሁን የተደረገው ድርጊት ኢትዮጵያ ላይ ያለው ነገር እንባ ሳይደርቅ አሁን ደግሞ ሌላ ነገር ማለት ነው። አሁን እዛ ብዙ ነገር ሲፈጠር ኖረ። አሁንም ደግሞ ወደ የሚገርመኝ ነገር መሳሪያ ታጥቀው ምን ብለው ሳውዲ ገጠር ላይ ጫካ ላይ ልክ ፋኖ ስታይል አድርገው የሚኖሩ ብዙ ወጣቶች አሉ። ገባ በአረቄ የሚሸጡ ሰውን ከአሁን በፊት የዛሬ ስንት ዓመት ነው እስከ ልጁ አረቄውን ሲያሳየው አረቡ እስከ ልጁ የገደለውን ሳተላይት ነው ብድግ አድርጎ የወሰደው። አሁን ይሄ ልጅ የትም መደበቅ አይችልም። ግን እስከዛ ድረስ ግን ያሉት ወንድሞቻችን ግን ተጉላሉ። ገባ እየታሰሩ ነው። አሁን በቂም በቀል እየተደበደቡ ነው።
በብዙ ነገራቶች ላይ በጣም ብዙ ነገር ስቃይ እየደረሰባቸው ነው። አሁን እኔ በጣም ብዙ ይጽፉልኛል። ለምንድን ነው እንደዚህ አይነት ነገር ክስተት የሚከሰተው? በቃ ጉዳዩን ኢትዮጵያ ኤምባሲ የሚይዘው ከሆነ ኢትዮጵያ ኤምባሲ መያዝ ይችላል። የሚከራከርለት ከሆነ መከራከር ይችላል። ነገር ግን በዚያ ውስጥ ላይ ያሉት ልጆች ብዙ ነገር እየተፈጸመባቸው ነው። በፊት ክብር የነበራቸው ሀዛ ህጋዊዎች እንኳ አሁን እኮ እንደፈለጉ አሁን እየሆኑ አይደለም። ህጋዊዎች ራሱ አሁን በጣም አስቸጋሪ ላይ ነው ያሉት። ለምንድን ነው አሳልፈው አሁን በጣም አላህ ጥሎበት ነው መቼም። ይሄ ቀደር አላህ መየሻ ነው። ናም ይሄን እናውቃለን። ነገር ግን ለምንድን ነው የሄድ ነው? ሳኡዲ ላይ ስንገባ አረብ ሀገሮች ላይ ስንሄድ ለምንድን ነው የሄድ ነው? አላማችን ምንድን ነው? ለግድያ ነው የምንሄደው? ሰው ለመረበሽ ነው የምንሄደው? ሴትን ለመድፈር ነው የምንሄደው? አብዛኛውን እኮ ሌላ ሀገር ዜጋ አይደለም ኢትዮጵያ ነው እኮ ሴቶችን እንኳ እየደፈረ ያለው። ተነግሮ ነበረ ሶሻል ሚዲያ ላይ ትንሽ ኮሚኒኬት ስላለኝ አትክልት ሳጥን ላይ ነው የአብሯት የሚሰራው ኢትዮጵያዊ ደፍሯት ስትነግረኝ የነበረው። ኢትዮጵያ ለምንድን ነው የምንጨካከነው እዚያ ላይ? አሁንም ይሄ መጨከን ጭካኔ ነው። ይሄ ለምንድን ነው ችሎ የማይሰራው ስራውን? እዚያ እኮ እናትም አባትም ይኖረዋል፣ በጣም ብዙ ወገኖች ይኖሩታል። ያን ነገር ግን ለምንድን ነው እሱ ያላስታወሰው? አላህ ጣለበታው። እኔ በጣም አሳዝኖኛል ሀቂቃ። ሁለቱም ነው ያሳዘኑኝ። ይሄንኛውም አላህ ሸይጣን አሳሳተው፣ በቃ ብዙ ነገር ተፈጸመ። ይሄንኛውም ሞተ። በጣም ነው የሚያሳዝነው እኮ። አሁን ግን የመጣንበትን ነገር ብናቅ ግን የተሻለ ነው ወላሂ። ሁላችሁም አሁን ታችም ያላችሁ ላይም ያላችሁ ወላሂ የመጣንበትን አላማ ይዘን መሄድ አለብን። አረብ ሀገር ላይ ከመጣን ሰርተን የምንቀየር ከሆነ ተቀየረን፣ ቤተሰቦቻችን የምንቀይር ከሆነ መቀየር አለብን። አለበለዚያ ግን ሰው ሀገርን ረብሸን ልክ እንደ ኢትዮጵያ ማለት ነው፣ ልክ እንደ ኢትዮጵያ የምንረብሻቸውን ኢትዮጵያውያኖች አሁን ኢትዮጵያ ውስጥ ብዙ ረብሻ አለ። አንተ እንትን አይደለህም፣ አንተ እንትን ነህ፣ በሃይማኖት አለ፣ በብሔር አለ፣ አንተ እንገነጠ። ይሄን ነገር ለምን ይዘነው እንመጣለን? እዚህ ድረስ ለምን ይዘነው እንመጣለን? ለምን እንጨክናለን? አረቦች እኮ እኛ ሀቂቃ መጣንባቸው እንጂ እነሱ እንዴት ነው የዚህ አይነት ነገር? እኔ በጣም ወላሂ ያሳዝናል። ሙፌ ብቻ አላህ የሆነው ነው የምለው። እኔም ይሄ ልጅ አሁን በሱ የተነሳ በሺህ የሚቆጠሩ ኢትዮጵያኖች አሁን ላይ በጣም ስቃያዩ ነው፣ እየተመቱ ነው፣ በጥቁር ዱላ እየተመቱ ነው፣ ያኺ እየተደበደቡ ነው ያሉት። ይሄ ልጅ የትም ቦታ ቢሆን አያመልጥም። የገደለው አረብ እኮ ነው ያኺ፣ አረብ ነው የገደለው። እኛ ሀገር ነው ሰው የረከሰው፣ ሌላ ሀገር ሰው ውድ ነው። ደም እንኳንም ግድያ ነው እንዴ? ደም መድማት ካፍንጫ በጣም ብዙ ዋጋ ያስከፍላል። ስለዚህ ይሄ ልጅ ወላሂ ብቻ ብዙ ነገር አለ። አላህ ይሁነው። እኔ ይሄ ልጅ አሁን ሌሎችን አዛ ከሚያደርግ የእሱ ቤተሰብ ካለ ወይም ሌሎች እንትኖች ካሉ ወደ ኤምባሲ ላይ ሂደው የሚያመለክቱበትን፣ እሱ በመሸሹ አይደለም፣ የትም አያመልጥም፣ ከሳተላይት የትም አያመልጥም፣ የትም አያመልጥም፣ ይይዙታል እንደ የትም አያመልጥም። ግን ሌሎቹን ነገራቶች እንደዚህ ከመጨካከን ወደ ኤምባሲ ሂዶ ኤምባሲው የሚያደርገውን ድርጊት የምንከታተልበትን ነገር መከታተል አለብን እንጂ በዚህ ጉዳይ ላይ ኢትዮጵያ ቢመጣ አሁን እኔ እንደ እንትን እንዳለው ከሆነ ዜናው ራሱ ከበድ ያለ ነው። ገብቶሃል? ዜናው ራሱ ከበድ ያለ ስለሆነ ኮሚኒኬቱ መንግስት ድረስ ሊሄድ ይችላል። ገባ? ወደ መንግስት ድረስ ስለሚሄድ ኢትዮጵያን ራሱ ተጠያቂ ያደርጓታል በዚህ ጉዳይ ላይ ማለት ነው። ስለዚህ እኔ እጁን ይስጥ ነው እኔ የምለው። የደበቁት ካሉ ራሱ እነሱ ወንጀለኞች ናቸው። በነገራችን እነዛም ይታሰራሉ። ቀላል ጥያቄ የለውም። አሁን በየኢጃዛ ቤቱ እየተሰበረ እየተገባ ያለው በዚህ ልጅ ምክንያት ነው። ኦኬ፣ በህገ ወጥ መንገድ ለብዙ አመት እየታሰሩ ነው። በጣም በርካታ ኢትዮጵያኖች እስር ቤት ውስጥ እየገቡ ነው።
ከዛ አሁን እንደሚወጡና እስረኞች አረ እነ ሙቤ ድምፅ ሁሉልን 2 ዓመት ከታሰርን በእንደነዚህ አይነት ሰዎች እኮ ምክንያት ነው እንዴ? አለካችሁ መንገድ ላይ አረቄ እየሸጡ አይደል እንዴ? እየሸጡ ሳይሆን በስነ ስርዓት ይኸው እየሸጡ እያየን እየተያዙ ይኸው ቤት ውስጥ ገብቶ የተያዙት ይህ ሁሉ ሃይላንድ አረቄ ነው እኮ የደረደረው፣ ውሃ አይደለም እዚህ ጋር የተደረደረው። ይኸው ሳውዲ ላይ ይኸው እነዚህ ሁሉ እየተያዙ እየገቡ ቤታቸው እያፈሷቸው ይኸው አረቄ ሲሸጡ ይኸው ምን ትላላችሁ? የኛዎቹ ይኸው በዚህ ልጅ የተነሳ እየታፈዙ ነው። እነዛም ወንጀለኞች አይቀርም ያ ሁሉ ነገር ግን እናንተ እንዴት እንደዚህ ታደርጋላችሁ? እንደዚህ የሰው ልብስ ነው ያጠፋው ይሄ ልጅ ነፍስ አጥፍቷል፣ ወደ ህግ ይቀርባል። መያዙም አይቀርም። ዛሬ እናንተ ደብቃችሁ ያስቀምጣችሁት ካላችሁ ወላሂ ነገ ይቆጫችኋል። የባሰ የራሳችሁን ህይወት እያጠበላሻችሁ ነው። እዚች ጋ ወይ ብሔሬ ወይ ዘር ምናምን አይደለም፣ ነፍስ ናት። ይህ ልጅ አሁን እናንተ እንደው ስታስቡት ይህን አረብ ገሎ እንቅልፍ የሚተኛ ይመስላችኋል? አይተኛም። የሰውን ነፍስ ያጠፋ ሰላም የለውም፣ ውስጡ ሰላም የለውም፣ ውስጡ ሰላም አያገኝም። የሰው ነፍስ ነው ያጠፋ። ነገራችን ላይ ሙቤ እንትን እኮ አይባልም። አሁን ለምሳሌ የሚመስላቸው ሰው ቶሎ እንደተያዘ ቶሎ የሚገድል ነው። ህጉ በጣም ከባድ ነው። ሳያጠራ እርግጠኛውን ነገር ሳያቅ ምናምን በጭራሽ እንደዛ አይነት ነገር የለም። በነገራችን ላይ ገባ አይደለ? ምናልባት በብር ራሱ መደራደር ውስጥ ምናምን አሁን እሱ እጅ ሰጥቶ ጉዳዩን አስረድቶ ለኤምባሲ ምናልባት ያኛው እሱ ላይ መጥቶበት ምናምን ከራሱ ድፋ ለማድረግም ከሆነ ያንን አስረድቶ በብር እንኳን የሚደራደሩለት ከሆነ ማስረዳት ነው የሚሻለው። ገባ እንጂ በየመን ብሄድ ራሱ ወደ የመን ይላኬል እንዴ? የየመን እንትኖች እንዴት ነው የሚያሳልፉት? ከባድ ነው፣ በጣም ከባድ ነው። ዳር ድንበሩ አሁን ደግሞ በተጠነከረ ሁኔታ ላይ አሁን እኮ ምን መሰለህ አሁን በጣም በጠነከረ መልኩ ብዙ ሰራዊት ዳር ድንበሩን እየጠበቀ ነው ያለው። አሁን ትናንትና ላይ የተዘገበው ምንም ነገር ወፍ እንኳን መብረር አይችልም እየተባለ ነው። ለምን የገደለው ይሄ ሰውዬ አረብ ነው። የት ሀገር? አረብ ሀገር አይደለም እንደዚህ ግድያ ላይ መገልመጥ እንኳን የማይቻልበት ሀገር ላይ ተቀምጦ ሳተላይት የበዛበት ሀገር፣ ካሜራ የበዛበት ሀገር ላይ ተቀምጦ የዛ አይነት ነገር ማድረጉ በጣም ስህተት ነው። ተሳሳተ፣ ነአም ተሳሳተ። በማንኛውም ነገር የሰው ልጅ ነው፣ ሁሉ በኒ አደም ከጥቷ ነው። ወጣ በማንኛውም ነገር እንሳሳታለን። ነገር ግን ሌሎች በጣም ብዙ ልጆች አሁን ላይ እየተገረፉ ነው ያሉት። በሱ የተነሳ በጣም እየተገረፉ ነው ያሉት። ብዙ ነገራቶች እየሆኑባቸው ነው ያሉት። በጣም መጥፎ ቦታ ነው እየተመታን ያለ ነው የሚባለው አሁን ላይ ማለት ነው። ስልኮቻቸው ወደ ሚዲያ እንዳይገባ ስልካቸው እየተቀማ ነው ያለው። ስንት አሁን ሴት ሳይቀር ወንድ ሳይቀር በተለያየ ቦታ ላይ ብዙ ድብደባ እየደረሰ ነው። ለምን? ይሄ ልጅ በተደበቀበት ሁኔታ ላይ እያለ ማለት ነው። የደበቁትም ከተጋለጠ በኋላ እነሱም አብረው የወንጀለኛ ተባባሪ ተብለው ብዙ ነገራቶች ለእነሱም ፍርድ አይቀርም። ገባ? አሁን ላይ ግን የሆነ ነገር ላይ ካደረገ የኢትዮጵያ ወጣት ልክ እንደዚህ እንደምንጮኸው እኮ ለእሱ ድምፅ መሆን እንችላለን እኮ። ገባ? ነገራቶች ፈላህ ከወጡ በኋላ ለእሱ ድምፅ መሆን እንችላለን። ዳይሬክት እኮ ወደ ግድያ ሄድም እኮ እሱ የገደለ ይገደል ሲባል እኮ ዳይሬክት መቁረጥ አይደለም እኮ፣ ብዙ ማጣሪያ ያለው እኮ። ለምን በምን ያህል ርቀት በምንድን ነው የደረሰው? ካሜራ እዛ አካባቢ ባይኖር ሳተላይት አለ በማንኛውም ነገር ላይ ማለት ነው። ምን ያክል ርቀት ላይ ነው የመታው? ለምንድን ነው እንዴት አድርጎ ነው የመታው? ሁሉ ነገር ተጣርቶ ነው መሆን የሚችለው። እና የእኛን ሀገር ጸባይ የሚወሰድ የለብንም ባይነኝ እኔ። አፏን አበዛኸኝ። አብሽር ኤልያስ። እስማኤል ሌላም የገቡ ወገኖቻችን አሉ። አያለች ሰላም ነው? እንዴት አመሸሽ? ቤቱሽን አንሽና ሀሳብሽና ሞቢል የወጣ አስወጣኝ። መስጂድ ሶላት አለ ሀቢቢ ደርሰና ከብ ችግር የለውም። አያለሽ አለሽ አለው። እግዚአብሔር ይመስገን። እንዴት ዋላችሁ እያለው ለሁላችሁም የሀገሬ ልጆች አለን። በጣም ያሳዝናል፣ ግን ምን ማድረግ አይቻልም። ይህ ልጅ መቼም የሆነ ነገር ጥቃት ሳይደርስበት ወዶ አይደለም መቼም ይሄን ነገር የተሳሳተው፣ ግን ባለበት እጁን ቢሰጥ ይሻላል። ግን ደግሞ በሱ ምክንያት ብዙ ህጻናቶችም እየተጎዱ ነው የሚል መረጃ ብዙ ልጆች እያወሩ ነው በውስጥ። ግን ከባድ ነው። ምን ማድረግ ይቻላል ነው። አሁን የሚያውቅ ሰው ካለ እንደዚሁ
እንትኑ ላይ ቢያቀርቡት ይሻላል። ግማሹ ወጥቷል፣ ኢትዮጵያ ገብቷል፣ ቪዲዮ ሰርቷል የሚሉም ነገር አለ። ግን የትኛው እውነት እንደሆነ አናውቅም። ሙቤ እኔ አንተ ቤት በመግባቴ ደስተኛ ነኝ። ዛሬ ገብቼ እድል ስለሰጠኝ አመሰግናለሁ። ግን በጣም አሳዝኖኛል፣ በጣም ማለት ነው። ግን ከዚህ በላይም ደግሞ የእኛ ልጆች የተጎዱ አለ። አሁን እነሱ ሰው ስለሞተ ብቻ እንደዚህ ሰው ሁላ አካበደው እንጂ የእኛ ልጆች ከዚህ በላይ የሞቱ የለም እዛ ሀገርስ። ልጆች እርስ በርሳቸው እንጂ የተጋደሉት አረብ አልገደላቸውም። በነገራችን ላይ ይህንን ለዩ ማለት ያልኩት እነዛ ሳይሆን የእኛ ልጆች በየማዳም ቤት የተጎዱት እነሱ አረቦቹ የእኛ ልጆች በየቤቱ የገደሉት የለም። የእኛ የልጆች የሞቱ የለም በሳውዲ አረቢያ ላይ እኮ ማንም የፈለገ አረብ ይሁን ኢትዮጵያ ይሁን ሳውዲ አረቢያ ላይ የሰውን ነፍስ ያጠፋ ነፍሱ ይጠፋል። አሁን አንድ ሳውዲ ሆነው ቤቷ ውስጥ አንድ መዳም ሰራተኛውን ብትገላት እሷም የሞት ፍርድ ነው የሚፈረድባት። ግን ኢትዮጵያ ላይ አሁን የሰራተኛዋ ቤተሰቦች ይሄን ያህል ብር ይሰጣቸዋል መዳሟን አፉ በሏት ብለው ያን ነገር ከተቀበሉ ነው እንጂ ያለዛ የሞት ፍርድ ነው። ገባሽ? የሞት ፍርድ ነው። የፈለገ ሀገር ዜጋ ይሁን የፈለገ ዜጋ የሀገሩ ህግ ነው። ሀገር ህግ ነው። ይህ የሀገሪቱ ህግ ነው። አንድን ነፍስ ያጠፋ ነፍሱ ይጠፋል። ሳውዲያ ይሁን ባለፈው አላየሽም እንዴ? አንድ ወጣት ልጅ የ18 ዓመት ልጅ ወጣት መኪና እየነዳ አንድ ወጣትን ገጭቶ ገሎት አላየሽም? ስንትና ስንት ሚሊዮን ብር ቤተሰቦቹ የእነሱ ይሄ ጎሳው ጠቅላላ ሄደው የልጅ እናት ብትለመን እኔ ልጄን ህይወት አጥቻ ያለው ይገደልልኝ ብላ የ18 ዓመት ልጅ ተገደለ። በመኪና ሳያቅ ነው በቃ ያም እየነዳ ተጋጅቶ ነው የገደለው። አውቆ እኮ አይደለም ተጋጅተው፣ ግን በቃ ፍርድ የፈረደበት ወንጀለኛ ነው ተባለ። ሳውዲው የ18 ዓመት ልጅ ተገደለ። የሀገሪቱ ህግ ነው። ያን ሁሉ ስጦታ ቢሰጣት እናትዬ ንጉሶች ስጦታ ብር ያልተሰጣት የለም። አልፈልግም፣ ምን ያደርግልኛል፣ እኔ የልጄን ህይወት ይመልስልኛል ወይ ብር አለች። በቃ አንዳንድ ደግሞ ብር የሚቀበል አለ። ይህን ያህል ብር እንሰጣለን። ከዛ ምን ያደርጉታል? የሳውዲ ዜጎች ምን ያደርጋሉ? ብሩን ተቀብለው ያን ብር ይቀበሉና በዛ ሰው ስም መልካም ነገር ይሰሩበታል። ውሃ ያስቆፍሩበታል ወይ የሆን ነገር ያደርጉበታል። ገባሽ? ይሄን ያለው ነገር አሁን ኦልሬዲ የእሱ ዘመዶች ካሉ ወይም ተደብቆም ከሆነ እዚህ እውነትም ካወጣም ያው ዞሮ ዞሮ ኢትዮጵያም ከሆነ መንግስት ባለበት ሀገር ነው፣ እዛ መያዙም አይቀርም። ግን ለዚህ ልጅ መፍትሄው መያዝ አለበት። በሱ ምክንያት እንትን ከሚባል ብዙ ሰዎች እየተያዙ ነው። በጣም ብዙ ሰዎች እየተያዙ ነው። ቤት እየተሰበረ እየተገባ እየተፈተሸ ነው እንዴ። እህቶቻችን ገና ወረቀት አራስ እህቶቻችን እስር ቤት እየገቡ ነው። በዚህ ልጅ የተነሳ በየኢጃዛው ቤት ነው የሚፈተሸው። ይሄ ልጅ እስከሚገኝ በየኢጃዛው ቤት ይገባል። አረቦች ደግሞ ያውቃሉ። አካራዮች ራሳቸው ነው ደውለው የሚነግሩት። እኔ ጋር የተከራየ ሀበሻ አለ፣ ግቡና ፈትሹ። ለምን በኋላ ያከራዩ ደውሎ ካላስተላለፈ ችግር ይፈጠርበታል። ስለዚህ እኔ አከራይቻለሁ ይላል። ታቅ ቤቱ ይከፈታል፣ ይሰበራል፣ ይታያል። ይሄ ነው ያለው ነገር። ኦኬ ልጅ አዩብ አንዳንድ ቁጥር የጻፍክ ነበር፣ መልእክት አለ መሰለኝ። እስኪ አዲስ ኢንፎርሜሽን ካለ። ሰላም አለይኩም ልጅ አዩብ። ሰላም ወራህመቱላሂ ወበረካቱህ። መልእክት አለ? ላላ ምንም መልእክት የለም። ዞሮ ይኸው ምን አለ መሰለህ ሙቤ፣ አሁን አብዛኛው ሰው የሚያስበው ልጁ ከተያዘ በኋላ ይገደላል የሚል ነው። የሳውዲ አረቢያ ህግ ለመግደል ብዙ ፕሮሰስ አለው ሲጀመር ማለት ነው። እንዴት እንደሚገደል እንኳን ትክክለኛ ሙሉ መረጃው አስክሬን ተመርምሮ ብዙ ነገር ኢሻራ ተወስዶ ምናምን ትክክለኛ ወንጀለኛ መሆኑ ከተጣራ በኋላ ነው ያለው ውሳኔ የሚወሰነው እንጂ በህግ ነው እንትን የሚደረገው። ስለዚህ ለህግ ነው እንጂ አሳልፋችሁ ስጡት ያሉት የምንለው እኛም እንጂ ይገደል ወይም ይሄ ልጅ ይገደል እኛ ትክክለኛ ሲገድለው አላየንም አይደለ? ስለዚህ የሞተው ግን እሱ ገዳይ እሱ ነው ተብሎ ተለቋል። ያንን ልጅ ማስያዝ አለብን፣ ለመንግስት መስጠት አለብን፣ እጁን ማስጠጠት አለብን። ካልሆነ ደግሞ እዚህ ምንም ስራ ልንሰራ አይቻልም። የሚገርም አይደለም እንኳን መካ ላይ ሳውዲ ያሉ ግዛቶች በሙሉ ተፍትሽ ነው። የሚገርም ነገር በሙሉ ግዛቶቹ አሁን አበሻ የተባለ እኔ ትናንትና እንደ
ወጥቼ ነበር ከከተማ እና አንድ እንትኖች እነዚህ መዝራዎች አካባቢ ላይ ሁለት ኢትዮጵያኖች አገኘኋቸውና ዝም ብዬ ቆም ብዬ ሳወራቸው ምንድን ነው ስላቸው አስወጥቶ ነው ሰውየው አለ። አንደኛው የሚገርምህ ምንም አይነት እንትን የሚል ነገር የለውም፣ መረጃ ምንም አያውቅም፣ ሶሻል ሚዲያ አይጠቀምም፣ ምንም አይልም። ከክፍለ ሀገር ነው የመጣው። በጣም በግ ነው 36 በግ ሲያግድ የነበረ ሰው ነው ሰውየው። በቃ እናንተ ሰው ነው እንጂ የምትገሉት ሌላ ስራ አሰራም ብሎ 3 አመት ስሰራበት ከነበረ አስወጥቶ ሻንጣዬን ሰጥቶኝ ደሞዜን ሰጥቶኝ እየሄድኩ ነው፣ የት እንደምገባም አላውቅም ማለት። ተመልከት እንግዲህ በጣም በሚያሳዝን ሁኔታ። ምክንያቱም እነሱም እኮ ሰው ናቸው። ነገ ጧት አንተም ትገለኛለህ ነው ያለኝ። እኔ ምንም አላውቅም ስለው አየው ብሎ አሳየኝ። አየህ አይደለ? በጣም አስቸጋሪ ነገር እየሆነ ነው አሁን። በተለይ ሰሞኑን የተያዘው ነገር እጅግ የሚያሳዝን ነገር ነው። ይሄን ነገር ደግሞ ሁላችንም ወንጀለኛን ወደ ሃይማኖት ባናስጠጋ፣ ሃይማኖተኛ በመስለን እኛ የከሌ ሃይማኖት ተከታይ ነው እናንተ እንደዚህ ናችሁ እናንተ እንደዚህ ናችሁ ሳንል ወንጀለኛን አሳልፎ መስጠት ትልቅ ነገር ነው። ስለዚህ እንደዛ ብናደርግ ነው የምለው። ባረካላሁ ፊኩም። ሹክራን ሀቢቢ። እስኪ ሌላም የገባ ሰው አለ። ሊዲ ነው የሚለው። ሰላም ነው ሊዲ፣ እንዴት አመሸሽ? ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሙቤ? ሰላም ብያለሁ። ሌሎቻችሁ ነው? አህለን ወሰህለን ሀያኪላ። ተፈضሊ። ሀሳብ መስጠት እችላለሁ መሰለኝ። ያው እዛ ነዋሪ አይደለሁም፣ ከዚህ በፊት ግን እዛ ነዋሪ ነበርኩ። አንደኛ ነገር እኔምሽ ማለት ነው እንዳንተ ሁላችንም አረብ ሀገርን ሳንቀምስ የሆነ ቦታ አልደረስንም። መጥፎ አረቦች አሉ፣ በጣም ጥሩ አረቦች አሉ። እኔ እዚህ ሀገር ኢሮፕ ያስገባችኝ አረብ ናት። ፈርስት ክላስ አስቀምጣ። ሀገራችን የቤት ሰራተኛ በአንድ መኪና ማሄድበት ሀገር ነው። ግን የዚህ ቦታ የደረስኩት ዛሬ ያቺ አረብ ሳትጎዳኝ አንገቴ ሳልደፋ አይደለም እዚህ የደረስኩት። አልሐምዱሊላህ። ሌላኛው ነገር ልጁ አምልጦ ኢትዮጵያ ገብቷል፣ ተመስገን የሚባል ነገር እንደ ሀገር ልናፍር ይገባል። እኛ ወንጀለኛ ሀገር ሰብሳቢ አይደለንም። ወንጀለኛን አሳልፈን ምንሰጥ መሆን አለብን። የእናቴም ልጅ ቢሆን ማለት ነው። አንደኛ ሙቤ ምን ተረዳው መሰለ፣ ከይቅርታ ጋር የእኛ ሀገር ህግ በጣም እንትን ያለ ስለሆነ የደፈሩ የገደሉ የሆነች ሳምንት ይገቡና እስር ቤት ከዛ ይወጣሉ፣ ይለቀቃሉ። ከዛ ይመጡና እዚህ የሰው ሀገር እንደዚህ ያደርጋሉ። እኔ ባህሪን ስኖር ነበር ከዛሬ 4 አመት በፊት። ሱዑዲ ላይ አንድ ነገር ሲደረግ ሙሉ ከልጅ ነው የሚዳረሰው። ሙሉ ከልጅ በትክክል ሱዑዲ ምናምን ስለሆነ አይደለም፣ ሁሉም ጋር ይዳረሳል። ይሄ ልጅ እንደገና እሱንም የደበቁት አካላት ደም ያንቀለቅላል። ደም አንዴ ከገደልክ ያንቀለቅላል ሙቤ። ነገ ጧት ሌላውን ይገላል። ይሄ ልጅ አንድ ሰው ሲዋሽ ነገም ይዋሻል። ገዳይ ከሆነ ነገም ይገላል። ይሄ ልጅ ከጀርባው ራሱ ከኢትዮጵያ ገሎ የመጣ ሰው ደፍሮ የመጣ ሰው ቢሆን ማን ያውቀዋል? ማንም አያውቀውም። ይሄ የእስልምና የክርስትና ምናምን ጉዳይ አይደለም። እንደ ዜጋ በጣም የሚያሳፍር ነገር ናቸው። ምስኪን እህቶቻችን አሉ፣ ምስኪን ወንድሞቻችን አሉ። እነሱ መስራት አለባቸው። ይሄ ነገር እንደው መቆም ሁላ አለበት። የገደለ ይገደል ቢባል ሀገራችን ላይ የደፈረ ይደፈር ቢባል ለዚህ ደረጃ በሰው ሀገር ባልደረስን ነበር። እኔ እናንተ ኢሮፕ ነው የምንኖረው ሙቤ፣ ታውቃለህ። አብዛኛው ግድያ የሚፈጸመው በማን ነው? ታውቀዋለህ? ይሄንን ታውቃለሁ። በቃ ይሄ ነገር ይሄን ልጅ አውጥታችሁ ስጡ፣ ኤምባሲ አውጥታችሁ አስረክቡ። ባይዘወይ አረብ ሀገር አልሐምዱሊላህ አህለል ኬር የሚባል ነገር አለ። እኔ እንደማውቀው አህለል ኬር አለ። የፈለገ ገዳይ እንኳን ብትሆን ቀንህን አላህ ነው የሚወስነው። እነሱ ስለወሰኑ ትገደላለህ ስለተባልክ አትገደልም ሙቤ። ቀንህ ከደረሰ ግን አታልፍም። አህለል ኬሮች ረመዳን ጊዜ አፉ ይባላል። ብዙ ነገር አለ፣ ብዙ ፕሮሰስ አለው። ግን ይሄ ሰውም ደግሞ የሞተው ሰው እኮ ሊገለው ከሆነ እያስፈራራው ከሆነ ብዙ ነገር እሱም የራሱን ነገር ማቅረብ ይችላል። ስለዚህ ኢቭን ኢትዮጵያ ቢገባ እንደኔ እንደ ሊዲያ ኢትዮጵያ ቢገባ ራሱ ይሄ ሰው መያያዝ አለበት፣ ተይዞ መሰጠት አለበት፣ ፍርዱን መቀበል አለበት፣ ግድ ነው። ይህንን ነው ማለት የምፈልገው። አረቦች ሁሉ መልካም ናቸው ማለት አይቻልም። ሁሉም መጥፎ ናቸው ማለት አንችልም። ጥሩ አረቦች አሉ፣ በጣም ጥሩ አረቦች አሉ። ከከበዳችሁ ካልቻላችሁ ሀገራችሁ ግቡ። በቃ ከፋም
ጠፋም ለማም መቼም ተለምኖም ቢሆን ሀገራችን ገብተን መኖር እንችላለን። የሰውን ነፍስ አናጥፋ። አሁን ይሄ ነገር እኔ ከጀርባው ይሄ ልጅ የሆነ ነገር አለው። እውነቴን ነው የምልህ ሙቤ፣ የሰው ነፍስ ማጥፋት በጣም ከባድ ነገር ነው። እንኳን የሰው ነፍስ ማጥፋት የሆነች እንስሳ ማጥፋት ከባድ ነው። ይሄ ልጅ ቢጠና ደግሞ የሆነ ነገር ኢትዮጵያ ላይ ሰርቶ መንገድ ላይ የሆነ ነገር ሰርቶ መጥቶ ሊሆን ይችላል። እሱ አሳልፋችሁ ስጡ ነው የምለው። ሌላው ደግሞ አላህ ይጠብቃችሁ ባላችሁበት ነው የምለው። አመሰግናለሁ ሙቤ ስራ ታንክ ዩ ሊዲ። አላህ ይጠብቅሽ አንቺንም። ሽክረን ስላገኘሽ ደስ ብሎኛል። ኦኬ ከላይ ቅድም አንዳንድ ቁጥር እየጻፍክ ከፈችም ሰላም ነው። ሰላም አለይኩም። ሰላም ሙቤ እንዴት ነው? ሰላም ነጃቲና ነው የሚለው። አይዋ ረስተኸኝ ነው። ሳውዲ ምግብ የምሰራው የነበረው ሪያድ ኩሽና ናት ሙቤ፣ ነጃት ኩሽና ናት። ኦኬ 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 ማለሻ ሙቤ በመልካም ነገር የምናውቃት እህታችን ናት። ማሻአላ ነጃት እኛ ጓደኛ የእኔና ያዙ ጓደኛ ስላስገርመኝ አመሰግናለሁ። ኦኬ ፕሮፋይል እየቀየረች ነው። ብዙ ቪዲዮዎችን እያየሁ ነው። አረቦቹ እንደውም አንድ አረብ ስለ ነጃሽ እያወራ ነው። ከኢትዮጵያ እናንጠብቅም እያለ የሚለቀው አይተሸዋል። መኪና ውስጥ ቁጭ ዋላ በጣም ረጅም ሰዓት እንደው ኢትዮጵያ ያኔ ሰሃቦቹ እዛ ተሰደው የኒል ውሃ እየጠጡ ምናምን እያለ አይተሸዋል። ቅድም አይቼዋለሁ። እሱ ላይ ገብተህ ኮሜንት አይተህ እንደሆነ ሙቤ በጣም ያሳፍራል። የኛ ልጆች የሚሰጡት ኮሜንት ለምን ይሄ ልጅ አንዴ ህይወቱ ተበላሽቷል፣ ገደለ በምንም ምክንያት ይሁን ተቸግሮ ወይ ሰውየው ደርሶት በድሎት ገንዘቡን ይዞበት የተለያየ ሺህ ምክንያት ሊኖር ይችላል እንዲገል ያደረገው። ነገር ግን ለምን የሌሎችን እህቶቻችንን የሌሎችን ወንድሞቻችንን በስመ ኢትዮጵያ እንዘጋለን? እንዴት ኮሜንት እንደዛ ይተረጎማል እኮ ያናስ። በአማርኛ የምንሰጠው ኮሜንት አረቦቹ ይተረጉማል። ነጁ ቆይ አንዴ ሪማዝ አለሽ? ኤልያስ ካለ እኔ ሰላት ሰግጄ ልመጣ ነው። መግሪብ አዛን አለ እኔ ጋር ልስገድ። ስገድ በቃ ስለዚህ እናንተ አውሩ። ያው ልጃይማዬ ሪማዝም አለች መግባት ያለበት ሰው ታስገባል። ችግር የለው። ኦኬ ቀጥይ ነጁ። ኤልያስም አለ። ነጁ አያዬ እንድትሄጂበት የምፈልገው ነገር ኮሜንቱን አይተሸዋል። አንዳንዶቹ ሱብሃንአላህ ጀግኖች ጀግና ነው እናንተንም ገና አንተንም እገላለሁ ያለው አለ። የሚገርማችሁ ነገር በጣም ነው የሚያሳዝነው። በዚህ ደረጃ ነው የዘቀጥነው። ወላሂ በዚህ ደረጃ ነው የዘቀጥነው። እኔ አሳይተውኛል። እንዳውም እንትኑን ተርጁማውን ይሄን ትራንስሌት ማድረጊያውን የሚገርማችሁ በአረበኛ አድርገው ነው የሚያነቡት እነሱ። እና ለምን እንደዚህ እንሆናለን? ሄጅበት እህቴ። አዎ እና ለምን የስህተት ደጋፊዎች እንሆናለን? በምክንያትም ያለ ምክንያትም ይሄ ልጅ አጥፍቷል። ጥፋቱ እስኪታይለት ድረስ እኛ ኢትዮጵያ እየተባለ ሀበሻ እየተባለ ስማችን ሲነሳ አብረን ሆሆ ለምን እንላለን? ቤተሰቡንም ይረዳለ፣ ልጆቹንም ያስተዳድራለ። በጣም ችግረኛ ቤተሰብ አረብ ሀገር ሰርቶ የስንቱ ጓዳ ነው የተሸፈነው፣ የስንቱ ህይወት ነው። እንኳን አይደለም ለቤተሰቦቻችን ለሌሎች እየረዳን እኮ ነው፣ እየታየ ነው። በዚህ በቲክቶክ እንኳ ስንት ነገር ይረዳል። ነገር ግን እኛው እየረዳን እኛው ማበላሸት የለብንም። ስለምንናገረው ነገር መጠንቀቅ አለብን። ለልጁ እንኳ ድምፅ መሆን ካለብን ድምፅ የምንሆንበት መንገድ እኛ ስህተትን ነቅፈን ነው፣ ስህተትን ደግፈን ደግ ያረገ ጀግና ነው። እንዴት ነው ጀግና? ሰው መግደል ጀግንነት ነው እንዴ? አይደለም። አገርን ነው የምናዋርደው፣ ህዝብን ነው የምናዋርደው። ስለዚህ በፈጠራችሁ ኮሜንት ላይ እየሄዳችሁ በተለይ አረቦቹ የሚሰሩት ቪዲዮ ላይ እየሄዳችሁ ኮሜንት አትስጡ። ይሄን ለማለት ነው። አመሰግናለሁ። ወንድሜ ላስድበትሽ ወይ። ሰላሙ አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። አሁን ነው የገባሁት። ቀደም ገባ ብዬ ነበር የወጣሁት እና እህቶቻችን የሚሉትን ነገር በደንብ እየሰማሁ ነው። ማሻአላ። በመጀመሪያ እዚህ ውስጥ ያው የሌላ ሃይማኖት ተከታዮችም ቢኖሩ በርካታዎቹ ሙስሊም ናቸው ብዬ አምናለሁ እና የሌሎችም ሃይማኖት ተከታዮች ስለ እስልምና በደንብ የሚያውቁ ይመስለኛል። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በሸሪያ የሰረቀ እጁ እንዲቆረጥ ትዕዛዝ መመሪያ የሸሪያ ህግ በተደነገገ ጊዜ
አንድ አሮጊት ሴት ሰረቀች እና ሰረቀች ተብሎ ማስረጃ እንትን እየተባለባት ነው እና እጇ ሊቆረጥ ነው እና አሁን ለጊዜው ስሙ ወላሂ ካፌ ላይ ጠፋብኝ። አንድ ሰሃባ አለና የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በጣም የሚወዱትና እሱ ሲመጣ ሁሌ በምንም ሁኔታ ላይ ፈገግ ይላሉ ነው የሚሉት። ፈገግታ ይታይባቸዋል። ልክ እሱ ወደ እሳቸው ሲመጣ ፊታቸው ፍክት ይላል፣ በቃ ደስ ይላቸዋል። እና ያ ሰሃባ ወደ እሳቸው መጣና አንዳንድ ነገሮችን ሌሎች ነገሮችን አዋራቸውና ስለ ሴትዮ አነሳ። አሮጊትም ስለሆነች እጇ እንዳይቆርጥ አዝኖ ነው፣ ሌሎችም አዝነው። ከዛ ስለ እሷ የእጅ የሸሪያ ጉዳይ ለማስተባበል ሲሞክር በጣም እሱ ላይ ፊታቸውን አጥቁሮ አያውቁም። ወዲያውኑ ፊታቸው ጠቆረ እና በአላህ ሀቅ ልትደራደረኝ መጣ እንዲህ አሉት። በአላህ ሀቅ ልትደራደረኝ፣ ምክንያቱም ይሄ የእሳቸው ውሳኔ አይደለም። እሳቸው ጨካኝ ስለሆኑ አይደል። አላህ ሱብሃነሁ ወተዓላ ይሄን አዟል። የገደለ አሁን በሸሪያው የገደለ ሰው ይገደል ሲባል የሙስሊሞች እኛ ራሳችን ያወጣ ነው ወይም እኛ ፈልገን ወይም ደግሞ ሳውዲ አረቢያ ያወጣችው ህግ ወይም የሳውዲ መንግስት ያመጣው ሊመስላቸው ይችላል። ተገበሩት እንጂ ይህ የሸሪያ ህግ ነው። እና ይህንን ያልኩበት ምክንያት ምንድን ነው? ማንኛውም ሰው በምንም ሁኔታ ላይ ወንጀል ከሰራ ሀቅን እናትህም ላይ ቢሆን ወንድምህ ላይ ቢሆን አባትም ማንኛውም ሰው ላይ ሀቅን መመስከር ግድ ነው። አሁን እኛ በምን ሁኔታ ገደለው፣ ሰውየው አንቆት ነው፣ ሰውየው እንዲህ ብሎት ነው፣ ገንዘብ እዛ ውስጥ ያየነው እና የምናውቀው ነገር የለም። ነገር ግን በዚህ ልጅ እጅ ህይወቱ ጠፍቷል። ይህ ሰው አረብ ይሁን ኢትዮጵያዊ ይሁን ጋናዊ ይሁን ይህ ሰው ሰው በዚህ ልጅ እጅ ህይወቱ መጥፋቱ ከታወቀና እሱ ገዳይ ነው ከተባለ ቀርቦ ወንጀለኛ በመሆኑ ቀርቦ የገደለበትን ምክንያት ማስረዳት ነው እንጂ እንዲሰወር ማድረግ ተገቢ አይደለም። ምክንያቱም ይሄ ሀቅን ማስተባበል ነው። አንድ ሰው ከገደለ በኋላ ሽሽ። እኛ የለመድነው ሀበሾች ምንድን ነው፣ የሆነ ሰው አብረው ሻይ ከጠጣ የሆነ ነገር እንዲያዛባልን እንፈልጋለን። እና አሁን አንድ ሰው ጋር አብረህ ቁጭ ብለህ ሻይ ጠጥተህ ወዲያው ሰውዬው ሄዶ ከሰው ጋር ቢጋጭ ራሱ ነገር ቢፈልግ እሱ ጥፋተኛ ቢሆን እንኳን ምስክር ያ ተበዳይ ምስክር ቢያደርግ ያንን ሰው ስለምታውቋት ላለመመስከር ትሞክራለህ። ከመሰከርክ ደግሞ ጓደኛዬ እኮ ወዳጅ እኮ ነው የመሰከረብኝ ብሎ ይከፋል። ትክክል ነው፣ አይቷል። ነገ ደግሞ አላህ ፊት ፈጣሪ ፊት ይቆማል። ስለዚህ እኔ ይዘው እኔ ስናገረው አይቷል፣ ስለመሰከረ ምንም አይደለም። ምክንያቱም እውነቱን ነው የተናገረው ከማለት ይልቅ እንዴት እውነቱን አላስተባበልልኝም፣ እንዴት ይመሰክራል፣ እኔ አብሬው ጓደኛው እንደዛ ይላል። እና አሁን እዚህ ጋር አንዳንድ ኮመንቶችን አለ፣ ወንድምህ ቢሆን እንደዛ ትላለህ ወይ ምናምን የሚሉ እኛ ስላለመድን ነው። ለሀቅ በጣም ሩቅ ነን። አላህ ወደ ሀቅ ያቀርበንና ሩቅ ነን። ሳውዲ አረቢያ ላይ ብቻ አይደለም የትም ሀገር ሰው ሲሄድ ወላሂ መጀመሪያ የሰው ልጅ አኽላቅ ያስፈልገዋል፣ ባህሪው ጥሩ መሆን አለበት። ከዛ ትዕግስት ያስፈልጋል። እቤትም ስትኖር ከእናት ከአባት ጋርም ስትኖር እንኳን ትዕግስት በጣም ወሳኝ ነው። አንዴ ትዕግስት አተ በደቂቃ ውስጥ ትዕግስት በማጣት ሰብር በማጣት የምታደርጋት ነገር ሙሉ ሀያትህን እንድታበላሸው ትችላለህ። ከዚህ ልጅ ደግሞ እና ከሌሎችም መማር ይገባናል። ምክንያቱም አሁን እንዴት ገደለ ለምን ገደለ አይደለም። ሸይጣን ሰዎችን ያሳስታል፣ ሁሌም ያሳስታል፣ ይገፋፋል። ልጁ ሲገድል ወይም ደግሞ ደፋር ሆኖ ሊሆን ይችላል። ከገደለው በኋላ ነው የሚታወቀው። የገፋፋው የነበረው ነገር ከራሱ ላይ ሲሄድ ነው የሚታወቀው። ወደ ሽሽትም የተገባው ለዛ ይመስለኛል። እና ማንኛውም ሰው ከገደለ በኋላ ስትይዘው ዝም የገደለ አይመስልም። ይሄ ሰውዬ ነው እኚህ ሴትዮ የገደለው፣ ይሄ ሰውዬ ነው ይሄ ሰው የገደለው፣ ግራ ይገባሃል ስትጠይቀው በጣም ኩርምት። ምክንያቱም ይገፋፋው የነበረው ነገር ከራሱ ላይ ስለሄደ ነው። እና ሰብር በጣም አስፈላጊ ነው። እህታችን እንዳለችው በጣም ምርጥ ምርጥ አረቦች አሉ አላህን የሚፈሩ እንዴ፣ ምርጥ ምርጥ ኢትዮጵያውያኖች እንዳሉት ለሰራተኞቻቸው ጋር እኩል የሚበሉ ኢትዮጵያውያኖችም አሉ ሀገራችን ውስጥ። ነገር ግን ደግሞ ሰራተኞቻቸውን በጣም የሚጠየፉ እንደ ሰው የማይቆጥሩ የራሳችንም ዜጎች አሉ ሀገራችን ውስጥ። የዛን ያህል ደግሞ
ወደ ተለያየ ሀገር የወሰዷቸው እንደዚሁም ደግሞ ከሄዱ በኋላ ስራቸውን ትተው ሁሉ ወደ ሀገራቸው ከገቡ በኋላ ገንዘብ እየላኩ የሚረዷቸው አረቦች አሉ። በቃ አልፈልግም ስራዬን ትቻለሁ ወደ ሀገሬ ገብቻለሁ ካለች በኋላ ሁሉ በረመዳን እኔ ጋር ይሄን ያህል ሰርታለች ብለው እና ሁሉም ቦታ ላይ ጭፍን አመለካከት ሊኖረን አይገባም። ሰዎች ነን። ሰዎች ጋር አንዱ ቤተሰብ ጋር ጥሩ ሰው አለ፣ ሌላ ቤተሰብ ጋር የራሱ ሌላ አመል ያለው አለ እና ሁሉም መጥፎ አይደለም፣ ሁሉም ጥሩ አይደለም። አረቦች፣ አበሾች እንደዚህ ብለን የምንፈርጀው ነገር አይደለም። ሰው የየራሱ ባህሪ አለው፣ የየራሱ እንትን አለው። አላህ የሰጠው ብዙ አለ፣ ደግነት ያለው አላህን ቢፈራ በሀገራችን ውስጥም በውጭም አለ እና አረቦች ብዙ ሰዎችን እውነት ለመናገር አሰልጥነዋል። እኔ ኢትዮጵያ ውስጥ ቤቴ ልቀጥራት በፍጹም የማልችለውን ሰው በእኔ ድህነት ማለት ነው አረቦች ቀጥሮ ያሰለጥናሉ። እውነት ለመናገር እሷ ነች አይደለችው እስከምትል ድረስ ሄደው ወዲያው እቺ መልኳ እቺ ፊቷ ብለው አይመልሱም። ጠሉም አልጠሉም ወስደዋል፣ ያሰሯል፣ ተሰልጠነ። እኛ ግን ገና ስናይ ፊታቸውን አይተን የምንመልሳቸው ሰራተኞች አሉ። ጉስቁልናቸውን አይተን የምንመልሳቸው አሉ እና ምስጋና ይጎድልናል። ብዙዎቻችን ያጠፉብንን ነገር ብቻ ነው የምንመለከተው፣ ያደረጉልንን ነገር አናይም። እኛ ባህሪያችንም ጭምር ነው። አንዳንዴ እንዲሁ ከሀገር ተወርሷል አይወረስም፣ ግን እኛ ጋር እንደዚህ አይነት ነገር አለና እኔ ቡቤ አንድ የምነግርህ ነገር አረብ አገር ላይ በጣም ብዙ ችግር የደረሰባቸው ሰዎች እንዳሉ አውቃለሁ እና ንቃት ሚዲያ ላይ የእኔ ሚዲያ ላይ መጀመሪያ አካባቢ እንደዚህ ኢንተርኔቱ እንትን በጣም ቲክቶክ ምናምን እንትን ሳይባል ቢቢኤን ሬዲዮ እንደተቋረጠ ንቃት ስጀምር ዙሪያችን የሚል ፕሮግራም ነበረኝ እና ሬዲዮ ኢንተርኔት ሬዲዮ ላይ በምንሰራ ሰዓት ያንን ቢቢኤን ሬዲዮ ላይ በጣም በውጭ ሀገር በተለይ አረብ ሀገር ያሉ እህት ወንድሞች በከፍተኛ ሁኔታ ድጋፍ ያደርጉልን ሚዲያው እንዲንቀሳቀስ። ምክንያቱም የትግል ጊዜ ነበር፣ የመብት ጥያቄ ነበር። ከዛ በኋላ ያከፈሉትን ዋጋ ነው ምን ጊዜ አረሰውን በቃ እና እኛ የምንሰራውን ፕሮግራም በቃ ስራ እየሰሩ በዚህ ፎን አድርገው ልብስ እየተኮሰች በወኔ ስለ መስጂዶች ጉዳይ በቃ ያዳምጡ ነበር እና የድምጻችን ይሰማን ሳስታውሰው እኔ አረብ ሀገር ዞቻችን የሚመጡ ወላሂ ነው ልዩ ስሜት ነበር የሚፈጥርብኝ እና በኋላ ዙሪያችን የሚል ፕሮግራም ጀመርኩና ንቃት ሚዲያ ላይ ኢንተርኔት ሬዲዮ ነው። በዛ በዙሪያችን ፕሮግራም ላይ አረብ ሀገር ያሉ እህቶቻችን ላይ በተለይ ከፍተኛ የሆነ ጫና እንዲደርስባቸው ምክንያቱም ቢሆነው ኤምባሲያችን ነው። የኤርትራን ኤምባሲ ያክል እንኳን ጠንካራ አይደለም። ሁለተኛ ፊሊፒን በሆነ ዜጋዋ ምክንያት የሰራተኛና አሰሪ ዲፕሎማሲያ ግንኙነታቸውን እስከ ማቋረጥ ይደርሳሉ። ያውም በገቢያቸው ከውጭ ሀገር ሄደው ከሚሰሩ ሴቶች የሚገኝ የዶላር ምንዛሪ ከፍተኛውን ቦታ የያዘበት ሀገር ሆኖ ግን ያቋርጣሉ። ለዜጋቸው የሚሰጡት ክብር ነው እና ኢትዮጵያ ኤምባሲ አንድ ኢትዮጵያዊ የኤምባሲውን በር አልፎ መግባት ቀርቶ የሚያዳምጠው የለም። እነዚህ ሰዎች ከሀገራቸው ፓስፖርት ታዲያ አውጡ የሚባሉት ዜግነታቸው እንዲያውቁ ዜግነታቸው በየትም ሀገር ላይ እንዲታወቅ አይደለም እና የሰው ቤት ሰራተኛ ስለሆኑ ነው ወይ ክብር የማይሰጣቸው? እነዚህ ሰዎች እኮ የሆነ ነገር አዋጡ፣ አባይ እንደዚህ ሆነ፣ እገሌ እንደዚህ ሆነ ያዋጣሉ፣ ለሀገር ደራሽ ናቸው እና አምባሳደሩ ቆሞ ሊያናገራቸው በተራ ሳይሰለች ሲገቡ አያናገራቸውም የሚል ርዕስ አንስተን ለረጅም ጊዜ በዚህ ጋር ስንሰራ እስኪ እናንተ ተባበሩ፣ በቃ ኤምባሲውን ተዉትና እናንተ ትብብር አለው። እናንተ ለራሳችሁ ኤምባሲ ሆኑ። አንዱ እህታችሁ ስትወድቅ እሷን ለማንሳት ተረባረቡ የሚል ነገር አንስተን እንትን ስንል ድምፆች ኦዲዮች ይላኩ ጀምር የነበሩ ያሳለፉትን ነገር እና አንድ ሰውዬ የማረሳው ነገር ተናገረ። ሁላችንም አልቅሰናል። የዛ እንግዲህ ምንድን ነው ያለው? ውሃ ነው ምንድን ነው አልነበረም እና ወደ ገጠር ወጣ ብለናል። የውሃ መኪና በመኪና ከኔም ካሰሬ ጋር ሌሎቹ ልጆች ከገጠር መጥተዋል። ደረቅ ያለ ቦታ ነው፣ በረሃማ ነገር ነው አለ እና እዛ ቦታ ላይ አንዲት ልጅ አየችኝና እየሮጠች መጣች አለ። ወደ አበሻ መሆኔን አይታ እና ወንድሜ እኔ ከተገናኘው ከቤተሰቦቼ ጋር
4 ዓመት አልፎኛል። ሱብሃንአላህ ቤተሰቦቼ እኔ የት እንዳለው አያውቁም። ስለ እነሱ ምንም አልሰማም ያለውበት ሁኔታ ብላ ለእኔ ስትነግረኝ ሰውየው መጣና ገጠሬ ነው በደዊ ነው ምናምን ይባላሉ አለ መሳሪያ ምናምን አወጣ አለ። ከዛ የኔ አሰሪ ከእሱ ጋር በአረብኛ ተነጋገርና አንተ ያማል እንዴ ይህ ሰውዬ እኮ ሊገልህ ይችላል እዚህ በረሃ ላይ ለምንድን ነው የሰው ሰው ሄደ የምታናገረው? እኔ የኛ ሀገር ዜጋ ነው ተበድ እናንተ አይዛት በቃ ዘር አትግባ እንደዚህ እያለቀሰች አይንን እያየች አንጠልጥሎ ወደዛ ወሰዳት። እኛ ሙሐመድ ብለን ወደዛ ተመለስን። ይህች ልጅ በምን ሁኔታ ላይ እንዳለች አለማወቄ በጣም ያሳዝነኛል አለ። አሁን እቺ ልጅ ስራ ልትሰራ ነው ሄደችው። ልክ እንደዚህ አይነት ቤተሰቦቻቸው ጋር እንዳይገናኙ በደላላ ምክንያት የተጣሉ ችግር ያወጣቸው እህቶቻችን አሉ። ይህን ልንዘነጋው አንችልም። የዛኑ ዓለም ወንድሞቻችንም አሉ በችግር በጣም እውነቴን ነው የምልህ ችግር ያወጣል ካገር በትክክል ካለበት ይነቅላል። እና ይሄ ልጅ በዚህ ምክንያት በችግር ምክንያት ሊሆን ይችላል ይወጣ መቼም ሀብታም ሆኖ ምናምን ያወጣ ከወጣ በኋላ እንደዚህ አይነት ነገር ሲመጣበት ይህን በቃ መጥቶበታል አደረገው አይደል ወዲያውኑ ማለት ነው ማወቅ አለበት። ሰው ገድሏል ሳይፈልግም ፈልጎም እጁ ላይ ሰው ጠፍቷል። ስለዚህ በቃ እጄ ላይ ሰው ጠፍቷል አረብ ይሁን ለምን ራሱ አሚሩ ለምን በቃ እጄ ላይ ጠፍቷል እና የምታደርጉኛና አድርጉኝ ነው። ምክንያቱም ከሰው ብትደበቅ ካለ አትደበቅ የትም አታመልጥ። በሱ ምክንያት ግን በችግር የወጡ እህቶቻችን አሉ። አሁን እሱ በእኔ ዳፋ በጣም ብዙ ሀበሾች እየተሰቃዩ ነው። ወረቀት ከተደበቁበት ተሰትረው ከሚኖሩበት ከዛሬ ነገ ምን መጣብን እያሉ የሚሳቀቁ ማንም ሰው እኮ ወላሂ ነው የምልህ ወደ ቤትህ ሂድ ሲባል ቤትህ መሄድ የሚያክል የሚያስደስት ነገር አለ እንዴ? የሆነ ቦታ ውለህ ወደ ቤትህ መግባት። እነዚህ ሁሉ እህቶች እኮ ወደ ቤተሰቦቻቸው ወደ አባታቸው ወደ እናታቸው ወደ እህቶቻቸው መመለስ እኮ ይፈልጋሉ። እቺ ነገር ግን ምንድን ነው አልተሳካም። ሁኔታዎች አልሞሉላቸው። እነሱ ሲመጡ የሚቋረጥ ነገር አለ። እነሱ ያሰቡትን አላማ አላሟሉም። ስለዚህ ተቸግረዋል። እየተሳደዱ ከፖሊስ ጋር የሚኖሩ አሉ። እነዚህ ሁሉ አደጋ ውስጥ ይገባሉ። በአንድ ሰው ምክንያት ብዙ ሰዎች ያለቅሳሉ፣ ጉዳት ይደርስባቸዋል። ከዛ በኋላ ሀበሻ ላይ አንዴ ከተወራ ደግሞ ይነጋገራሉ፣ እምነት ያጣሉ። እናንተ ገዳዮች ናችሁ ይላሉ፣ ነፍስ ገላላችሁ አትታመኑም ይላሉ። በጣም አስቸጋሪ በሀገር ደረጃ ብቻ ሳይሆን የመንግስትም ቶ ምንም አይጎዱትም። ግለሰቦች እዛ ያሉት በጣም ከባድ የሆነ ችግር ይደርስባቸዋል። ይህ ማለት እሱ አንዴ ሰው ስለጠፋችሁ ላይ እጁን መስጠት አለበት ማለት የሚያናደድ ነገር አይደለም። ልጁን መጉዳት አይደለም፣ ሀቅ ነው። ስለዚህ በዚህ ላይ መተባበርና እሱም ራሱ ቆም ብሎ አስበው አንደኛ እዚህ ጋር ትወጣጠፉ፣ ሁለተኛ ሌሎች በሙሉ እየተሰቃዩ የትም ማምለጥ አልችልም፣ ደም ነው። ስለዚህ እጄን ሰጥቼ እነሱ ቡልቋን አንዴ ጠብቅሽ ጨርስ ኤልያስ የተሻለ ብዙ ሰዓት ወሰደብን። ያ ስራ ልገባ ነው ሙብዬ እና ትንሽ ደቂቃ ነው ብዙ ማለት ናገር። ኤልያስ አንድ ደቂቃ ቀጥል ቀጥለ ቡልቋን ኔትወርክ ግን አይሰራም ወይ? አንዴ መኪና እየነዳ ከሆነ አቁምና አስተላልፍ። ኔትወርክ በጣም እንትን ነው ዊክ ነው። ያጀማ ኮፒ ሊንክ አድርጉ ወይ ከኔ ነው ከሱ ነው እኔ አላውቅም። ለእኔ አይሰማኝም። ይሰማል አሁን ኦኬ ነው። ተፈضل ጎ ሄድ ኤሌክስ በጣም ሀሳቡ ደስቶኛል። ቆንጆ ንግግር ተናገር። ግን እሱ በፊት ይሁን ዛቸው የተናገረችው ያለ እሱን ደግፈዋል። አይሰማም አቡልክማ ዩር ኔትወርክ ያለው ቦታ ኦኬ። እሺ አስተካክል ኔትወርክን። ኤልያስ ቀጥል ወይ ቀጥል ሀቢቢ። ኔትወርክ እሱ ትንሽ አንዳንድ ያስቸግር እና ሁሉም እዚህ ጋር እህቶቻችን ማንኛውም ሰው እጁን ቢሰጥ መልካም ነው ብለው የሚሉት በእውነት ለሱም ጭምር ነው። አንደኛ የህሊና እረፍት ነው፣ ሁለተኛ ሰው ነው።
ሰው ነው የገደልከው እና በምንም ምክንያት በምን ገደል የሚለው እዛ ነው የሚጣራው። እንደተባለው ዝም ብለው ወዲያውኑ ሄዶ አሁን እንደተያዘ ወዲያውኑ ስቅላት የሚፈረድበት የሚመስለው ሰው አለ። ይጣራል፣ ያጣራል። ነገር ግን ሁሉም ሀገር አይታወቅምና የሳውዲ አረቢያ ህግ የሸሪያ ህግ ቢኖርበትም ሀበሾች ላይ ማለት የራሳቸው ዜጋ ህይወት በሌላ ሀገር ዜጋ ሲጠፋ እና የነሱ ሀገር ዜጋ የሌላን ሀገር ዜጋ ህይወት ሲያጠፋ ያላቸው ፍርድ ፍጥነቱ፣ አሰራሩ፣ ሁኔታዎቹ እንዴት እንደሆነ አላውቅም። ነገር ግን ይሄ በጣም ለነሱ ከባድ ነው የሚሆነው። ግን ከባድ ከመሆኑ አንጻር ደግሞ እኛ ደግሞ በብዛት እነሱ ሀገር ላይ እህቶች አሉ ኑሮን ለማሸነፍ ይሄዱ እነሱ አገራቸው ላይ ተከብረው ተቀምጠው ነው ያሉት። እኛንን ይሄድ ነው እንዲያ በድፍረት ላይ ድፍረት በንቀት ላይ ንቀት ነው የሚመስላቸው። ገብቷል። ሰውየው እንኳን ጥፋተኛ ሆኖ እንኳን ልጁ ራሱን ለመከላከል እንኳን ቢሆን ያደረገው እኛ ሰው ሀገር ያ የነሱ ሀገር ነው። ስለዚህ ኤምባሲዎቻችን ደግሞ እንደምታውቀው በዚህ ነገር ላይ በጣም ደካማዎች ናቸው። የማይቀየር የኢትዮጵያ ኤምባሲ እንቅስቃሴው በጣም ዜጎች ላይ ያለውን ነገር ራሳቸው ኃላፊነት ወስደው እንፈልገዋለን። ሌሎች ወገኖቻችን ላይ በሱ ምክንያት ጥቃት መድረስ የለበትም። ግለሰቡ ተፈልጎ ይገኛል። ቦታዎቹ የተለያዩ ነገሮችን ይዘን እኛም ካሉት ታዋቂ ሳውዲ ውስጥ ከሚኖሩ ታዋቂ ሰዎች ጋር አበሾች ጋር በመነጋገር ልጁን የምናገኝበት ከሰቀቀን ለመታደግ በዚህ አጋጣሚ ወገኖቻችን ለጥቃት እንዳይደርስ መንቀሳቀስ ሲገባው ይህን አያደርግ ብዙ ጊዜ ይህን አያደርግም። ምክንያቱም የኢትዮጵያ ኤምባሲ ሁሉም ቦታ ላይ አላህ ያሻሽለው። እኛ